ጡቴ ለብዙ ሰዓት እንደዛ ከጠባ በኋላ ነው አይኑን እንኳን ገልጦ እንደዚህ ያየኝ ማለት ነው። እንግዲህ ስንቄ ባንክም ሽልማት አበርክቶልታል። ሳየው በቃ በጣም ራሴን ራሱ መቆጣጠር ነበር ያቃተኝ። ትክክለኛ ትዳር የሌላቸው ሴቶች ኦልሬዲ እኔ ስራዬን ነው የሰራሁት ፖሊስም እንደመሆኔ መጠን። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ የሚደርሰው ዕለታዊ መረጃችን ነው እየተከታተላችሁ የምትገኙት። እየተከታተላችሁን አብራችሁን ቆዩ። አንድ ደስ የሚያሰኝ መረጃን ሰምተናል። እንግዲህ ባለ ጉዳዩም ጋር እንደዚሁ ደወል አድርገን ምንድነው የተፈጠረው ሁኔታውስ ምንድነው የሚለውን ወደ ኋላ ላይ እንግዲህ በስልክ ወደ እናንተ የምናደርስ ነው የሚሆነው። ከዛ በፊት ግን ስለ ጉዳዩ አጠር ያለ መረጃን ልስጣችሁ። በሞትና በህይወት መካከል ተጥሎ የተገኘን አንዲት እንግዲህ ነፍስን እንግዲህ ጣም ሕፃን ልጅን ማለት ነው የራሷን ጡት አጥብታ ነፍሱን መታደግ የቻለች አንድ የፖሊስ አባል ከሰሞኑ እንግዲህ በርካቶችን ትኩረት ስባ ነበረ። እቺንም የፖሊስ አባል ልዩ ሽልማት ተበርክቶላታል። ሽልማቱ ምንድነው ምንስ ነው የተበረከተላት የሚለውን በዝርዝር የምንመለከት ነው የሚሆነው። ወደ ኋላ ላይ ግን ደውለን ከራሷ አንደበት ምንድነው የተፈጠረው የሚለውን የምንሰማ ይሆናል። መረጃውን አጠር አድርጌ ልንገራችሁ። በሞትና በህይወት መካከል የነበረን የተጣለ ሕፃንን ጡቷን በማጥባት ነፍስ የዘራችበት የፖሊስ አባል በደሞዝ 3 እርከን እንድታድግና እንደዚሁም የገንዘብ ሽልማት እንድታገኝ ሆኗል። በምስራቅ ሐረርጌ ዞን ቀርሳ ወረዳ የፖሊስ አባል የሆነችው በረሃብ በሞትና በህይወት መካከል የነበረን የተጣለ ሕፃን ጡቷን በማጥባት ነፍስ የዘራችበት የፖሊስ አባል እንግዲህ ቀደም እንዳልኳችሁ ሽልማት ተበርክቶላታል። ይቺ የፖሊስ አባል ዋና ሳጅን ነይማ ጀማል የምትባል ሲሆን የምስራቅ ሐረርጌ ዞን የቀርሳ ወረዳ ፖሊስ ጽፈት ቤት የሴቶችና ህፃናት ጉዳይ ጽፈት ቤት ኃላፊ ስትሆን ጥቅምት 29 ቀን 2018 ዓ.ም ጫካ ውስጥ የተጣለ የ3 ወር ወንድ ልጅ ህፃንን ለተከታታይ 3 ቀናት በምግብ እጦት በመቆየቱ በሞትና በህይወት መካከል ሆኖ ሳለ እንግዲህ ዋና ሳጅን ነይማ ጀማል እንግዲህ ራሷን ጡት በማጥባት ህይወቱን ትታደጋለች። እንግዲህ በዚህም ከፍተኛ አድናቆት በሰዓቱ ተችሯታል። የፖሊስ አባሏ ልጇን ከወለደች ገና የ6 ወር አራስ የነበረች ሲሆን በሰብአዊነት ጡቷን ለ1 ሰዓት ያህል አጥብታ የተዳከመውን ህፃን ነፍስ የዘራችበት በመሆኑ ላደረገችው ሰብአዊነት የተሞላበት ድርጊት እንግዲህ ሽልማት እንደተበረከተላት ተሰምቷል። ለፖሊስ አባሏ ሽልማቱ የተበረከተላት የነጭ ሪቫን ቀን አስመልክቶ ሲሆን የስንቄ ባንክ የፖሊስ አባሏ ላበረከተችው ድንቅ የሰብአዊነት ተግባር ለመጀመሪያ ጊዜ የ50 ሺህ ብር የገንዘብ ስጦታ እንዳበረከተላት የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ እንግዲህ ገልጿል። የዋና መምሪያው ኃላፊ ረዳት ኮሚሽነር ናስር መሐመድ እንደተናገሩት ከሆነ የፖሊስ በጀግንነት መጠበቅ በሰብአዊነት ማገልገል የሚለውን መርህ ያንጸባረቀው ይህ የዋና ሳጅን ነይማ ጀማል ተግባር የክልሉን ፖሊስ አርማ ከፍ ያደረገና ያኮራ ተግባር በመሆኑ ካለችበት የደሞዝ እርከን በ3 እርከን እንድታድግ የኦሮሚያ ፖሊስ ጠቅላይ መምሪያ እንደፈቀደም ተናግረዋል። የፖሊስ አባሏ ተግባር በአኩሪ ገድል ታሪክ ላይ የሚመዘገብ መሆኑን የተናገሩት ረዳት ኮሚሽነር ናስር መሐመድ በቀጣይም በሴቶችና ህፃናት ዙሪያ የሚሰሩ ተግባራት ላይ አጠናክሮ ለመስራት እንደማሳያ እንደሚሆንም ነው የገለጹት። በዋና ሳጅን ነይማ ጀማል የጡት ወተት በህይወት የተረፈው የ3 ወር ህፃን አሁን ላይ በፍጹም ጤንነት ላይ እንደሚገኝም እንግዲህ ተነግሯል። ዋና ሳጅን ነይማ ጀማል እንግዲህ ላደረጉት ይህ በጎ ተግባር እንግዲህ ይበቃል ባይባልም እንግዲህ ማበረታቻ እንዲሆን ግን ደስ የሚል ሽልማትን አግኝተዋል። ይህም ይበል የሚያሰኝ ነው። ሰው የተለያዩ የፖሊስ አባላትም እንደዚሁም በተለያዩ ሙያ ላይ ላሉ እንግዲህ ሰራተኞችም እንደዚህ አይነት በጎ ነገር ማድረግ ሊያሸልም እንደሚችል እንዲያውቁ ወይም ደግሞ ሊያበረታታ እንደሚችልም እንዲያውቁ ያደረገ ተግባር ነው ማለት እንወዳለን። እንደዚህ አይነት በጎ ተግባር የሚደረገው ብዙ ጊዜ ለሽልማት ለእውቅና አይደለም። ግን ሰዎች ራሳቸው ፈቅደው እንደዚህ አይነት በጎ ተግባርን ሲያደርጉ ሌሎች ሰዎች ተመልክተው ደግሞ እንደዚህ አይነት ሽልማቶችን ሊያደርጉ በርቱ፣ እናንተ ያደረጋችሁት ነገር ለሌሎችም መማሪያ ነው ሊሉ ይችላሉና ሁሌም በጎን ነገር ማድረግ መልመድ መቻል አለብን። ይህንንም ነው እንግዲህ ዋና ሳጅን ነይማ ጀማል ያሳዩት። ወደ ዋና ሳጅን ነይማ ጀማል ደውለን ሐሳባቸውን የምንሰማ ይሆናል። እየተከታተላችሁን አብራችሁን ቆዩ። ሄሎ፣ ሰላም ጤና ይስጥልን።
አለን ከኢትዮ ኢንፎ ነው የምንደውለው። እንግዲህ ያደረጉትን በጎ ተግባር አስመልክቶ ስለ እርስዎ ሰው ህዝቡ እንዲያውቅ አድማጭ ተመልካቾቻችን እንዲያውቁ ለማድረግ ነበር። እስቲ ራስዎን ያስተዋውቁን። እሺ፣ ስሜ ዋና ሳጅን ነይማ ጀማል እባላለሁ። የስራዬ ድርሻ የሴቶችና ህጻናት ክፍል ኃላፊ ነኝ፣ በቀርሳ ወረዳ ማለት ነው። መልካም። እስቲ ስለተፈጠረው ስለዛ ጊዜ በጫካ ውስጥ ተጥሎ ስለተገኘው የ3 ወር ህጻን ልጅ ያችን ጊዜ ያስታውሱን። እንዴት ነበረ ሁኔታው? እሺ፣ ሁኔታው ያው እዛው በቀርሳ ወረዳ ቁፋንዚቅ የሚባል ቀበሌ አለ፣ የገጠር ቀበሌ። እዛ ላይ ተጥሎ ነበር እንግዲህ ህጻኑ የተገኘው እና ህጻኑ ተጥሎ በተገኘበት ሰዓት በጣም ህጻኑን ስናየው በጣም አፉ ደርቆ ነበረ። አይወራጭም ራሱ እንደ ህጻን በቃ። እና በጣም ርቦት ነበር ህጻኑ ማለት ነው። እንዴት ወደ ሐሳቦት መጣ? ይሄ የጡት ማጥባቱን እንዴት ወደ ሐሳቦት መጣ? መረጃዎች እንደሚሉት ከሆነ እርሶም እንግዲህ በቅርቡ ነው እንግዲህ የተገላገሉት አይደለ? ካልተሳሳት እንግዲህ ግን እንዴት ይሄን ህፃኑን ባጠባው ብለው እንዴት አሰቡ? ይሄ ሐሳብ እንዴት ወደ እርሶ አእምሮ መጣ? በቃ እኔ በዛን ሰዓት ልጁን ሳየው እንደዛ ሆኖ ሳየው እሱን የማዳን ሐሳብ በቃ ጡቴን እንደሆነ ነው የተሰማኝ ማለት ነው። በጣም እንደራበው ሳይ ጡቴን ነው ያየሁት። ከዛ በኋላ እሱን ሳየው ራሱ ልክ እሱን እንዳየሁት ልጄን ነበር ያስታወስኩት እና ሌላ አማራጭም አልነበረኝም። በቃ ህይወቱን ወደ ማዳን ገባው ማለት ነው። ክላስ ዘግቼ ቢሮ ውስጥ በር ዘግቼ፣ ልብስም የለውም ነበር እንደዚህ ተጠቅልሎ ምናምን፣ አንድ ትንሽዬ ቲሸርት ብቻ ነበረው እና ጠቅለል አድርጌ አጠባሁት። ጡቴን ለብዙ ሰዓት እንደዛ ከጠባ በኋላ ነው አይኑን እንኳን ገልጦ እንደዚህ ያየኝ ማለት ነው ህጻኑ። እና በጣም ነበር የተሰማኝ ሳየው። በቃ በጣም ራሴን ራሱ መቆጣጠር ነበር ያቃተኝ እንደዛ ሆኖ ሳየው። በጣም ነው የሚያሳዝነው። ያው እኛም ፖሊስ ብንሆንም ህዝብ ነን፣ ህዝብ ውስጥ ነው የወጣነው እና ኦልሬዲ እኔ ስራዬን የሰራሁት ፖሊስም እንደመሆኔ መጠን ነፍሱን ማዳን አለብኝ የግድ ያንን ህፃን አንድ ፍሬ ልጅ። እኔም ህፃን ልጅ እያለኝ ጡቴ ወተት እያለው በቃ እና ነፍሱን ማዳን አለብኝ ብዬ ስላሰብ አጠባሁት። እንደው ምን ተሰማዎት? ረጅም ሰዓት ከጠባ በኋላ አይኑን መግለጡ፣ ከዛ ያንን አይኑን ሲያዩት እንደው ምን አይነት ስሜት ተሰማዎት? እኔ እውነት ለመናገር አሁን ራሱ እንባዬ መጥቷልና በጣም ተረብሾ እንባዬ በጣም እንባ ይዞኝ ነበር ታውቃለህ። እና ቢሮ ውስጥ ነው ያለሁት። እንባዬን መቆጣጠር አቅቶኝ ሶፍትም የለኝም። በቃ በጣም ነበረ። እኔ ምን ብዬ ልንገርህ፣ የእውነት በጣም ነው የተረበሽኩት። በጣም ምንም አይምሮዬም ሊረጋጋ አልቻለም። በቃ እንደ እናት ልክ ለብዙ አመት እንደሚያቀኝ ህጻን ልጅ በቃ ነው የሆነብኝ እና አንጀቴን የተላወሰው። እስካሁን ሳወራ እንኳን ሆዴ አይችልም የእውነት እላለሁ። እኔ እንኳን እንደው አካባቢው ላይ አልነበርኩም እና አሁን እንደው ሲነግሩኝ እየተሰማኝ ያለው ስሜት እውነት ለመናገር ትንሽ የሚከብድ ነው። አሁንስ እንደው ምን አይነት ሁኔታ ላይ ነው የሚገኘው? ይከታተሉታል? አዎ፣ አሁን በጣም በጥሩ ሁኔታ ላይ ነው የሚገኘው። አንዳንድ እርዳታዎች ተደርጎለታል። በተለይ የድሬዳዋ ፖሊስ ኮሚሽን በመጀመሪያ ደረጃ ላይ አንዳንድ ደጋግ ልብ ያላቸውን ሰዎች አሳትፈው ወተት፣ ዳይፐር የሚያስፈልገውን እንደዚህ ለህፃኑ የሚያስፈልገውን ቁሳቁስ ረድተውናል። እግዚአብሔር ይስጣቸው። ሲቀጥል ደግሞ የምስራቅ ሐረርጌ ሴቶችና ህፃናት ቢሮ ያንን ጉዳይ በማስመልከት ሌላ ህፃናቶች ነበሩ የተጣሉ በጉዲፈቻ እያደጉ ያሉ ህፃናቶች አሉ። ለነሱ በዛ ምክንያት አንዳንድ ነገሮችን ረድተዋል። ለዚህም ለልጄም ረድተዋል። እኔ ላገኘሁት ልጅ ማለት ነው። እና አሁን ጤንነቱም በቃ በጣም
የእውነት ልጁ ደግሞ በጣም የሚያሳዝን ፍሬ የሆነ ህፃን ልጅ ነው። እና አሁን ላይ ጤንነቱን በጣም ሰላም ነው፣ በጥሩ ሁኔታ ላይ ነው የሚገኘው። የት ነው ያለው አሁን? ለማን እንዴት በምን ሁኔታ ላይ ነው የሚገኘው? እንግዲህ እኛ ጋር ነው ያለው። አሁን አለ እኔ ጋር ነው ያለው። ነገር ግን ልጁን ቤተሰቡን እያፈላለግን ነው። አልተገኙም እስካሁን ቤተሰቦቹ አልተገኙም። እናት እየፈለግን ነው። ምክንያቱም እዛ አካባቢ አምጥታ የጣለችበት ምክንያት አንድ ነገር አለ ብለን እንደዛ ብዬ ስለማስብ እያፈላለኩ ነው እስካሁን እንጂ ምንም እንትኑ አልታወቀም። አልተገኘም። እያፈላለግን ነው እናት። መልካም። ምንድነው የሚሆነው አሁን? እንደው የዚህ ህፃኑ ጣፈንታ ምንድነው የሚሆነው ወደፊት? እንደው ባይገኝ ቤተሰቦቹ ባይገኙ ምንድነው የሚሆነው? ባይገኙ አሳድጋለሁ። እርስዎ ራሱ ኃላፊነት ወስደው ሊያሳድጉ ማለት ነው? ባይገኙ መልካም። ይሄም ሌላ እንደው ሽልማት የሚያስፈልገው ጉዳይ ነው። እውቅና ሊሰጠው የሚገባ ተግባር ነው። እውነት ባይገኙ የማሳደግ ግዴታ ነው። አሳድጋለሁ። ልጁ ደግሞ በጣም ነው የሚያሳዝነኝ። በጣም ነው ደስ የሚለው። እንደው ይሄን በማድረጉ እውቅና አግኝተዋልና የተወሰኑም ቢሆን እንደው ያው ለበጎ ነገር በጎ ለሰራ ሰው የገንዘብ ሽልማት ምናምን ያን ያህል እዚህ ግባ የሚባል አይደለም። እንደኔ ሐሳብ ግን ሌሎችን ያበረታታል፣ ሌሎች መልካም ነገር እንዲሰሩ ያነሳሳልና ለእርሶ የተሰጠው እውቅናና ሽልማት ምንድነው የሚለውን እስቲ ይንገሩኝ። እና ደግሞ እሱ ላይስ ምን ተሰማዎት? ያ በመደረጉ እርሶ ምን ተሰማዎት? ያው ኦሬዲ ለሽልማቱም አይደለም ስራዬን የሰራሁት ቢሆንም ያው እንደዛ ሲያደርጉ አመሰግናለሁ ወረቀት እንኳን ቴንኪው ማለት እንኳን ደስ ያስብላልና ያው ደስ ብሎኛል። የእውነት ደስ ብሎኛል። ከዛም በላይ ደግሞ ከዛ ከሽልማቱ በላይ ደስ ያለኝ የልጁ ጤናማ ሆኖ እያደገ በመሆኑ በጣም ደስ ብሎኛል ማለት ነው። እኔ ኦሬዲ ቀርሳ የሚባል ቦታ ነው እንጂ የምሰራው ሀገሬ ቁልቢ ነው። ቁልቢ ነው። ከዛ እየተመላለስኩ ነበር የምሰራው እና በጣም ነው ደስ የሚለኝ። በጣም ስላዳንኩት በጣም ደስታ ነው የሚሰማኝ። በጣም የእውነት እንደው ለምንድን ነው ብዙ ጊዜ እንደዚህ ህፃናት ተጥለው የሚገኙት ብለው ያስባሉ እርስዎ? መንስኤ ብዬ የማስባቸው ነገሮች አሉ። አንደኛ ትክክለኛ ትዳር የሌላቸው ሴቶች ማለቴ ይገባላ ያላገቡ ሴቶች እንደዚሁ ተሸውደው ምናምን የጸነሱ ሴቶች እንዲሁም ከዘመድ ጋር በሚፈጠረው ግንኙነት የሚረገዝ ልጅ እና በተለይ ደግሞ በቃ የሚረዳት ሰው ከሌላት ብዬ አስባለሁ ነው እንደኔ። እንደዚህ ሰው መንስኤ ብዬ የማስበው ይሄ ነው። በተለይ ትዳር የሌላቸው ሴቶች ወልደው ከወለዱ በኋላ እንደዚህ አርቀው የመጣል ሁኔታ ይታያል ብዙ ጊዜ። እንደው በአካባቢው በእናንተ አካባቢ ይሄንን አስመልክቶ ለማህበረሰቡ ስልጠና መስጠት እንደው እንዲያውቁት እንደዚህ ቢፈጠር እንደዚህ ነው ብሎ የማሳወቅ ስራ እየተሰራ አይደለም? እንደናንተም ቢሮ እንደው ምን አስባችኋል? በጣም እየተሰራ ነው። የሚገርምት ነገር ዘንድሮ በጣም በተለየ ሁኔታ እየተሰራ ነው። በተለይ ሴቶችና ህፃናት ላይ የሚፈጠር ወንጀል እንዳይበዛ እንዳይኖርም ጭምር ግንዛቤ እየፈጠርን ነው ማለት ነው ለህብረተሰቡ። እያስተማርናቸው ነው። እንግዲህ ስንቄ ባንክም ሽልማት አበርክቶሎታል። በስራዎትም እንግዲህ የተወሰነ ማበረታቻ አግኝተዋልና ይበል የሚያሰኝ ነው። ለሌሎችም እንደዚሁ ትምህርት የሚሆን ነው። እጅግ በጣም ደስ ብሎናል። ላረጉትም ነገር እጅግ ከልብ አድርገን በአድማጭ ተመልካቾቻችን ስም እናመሰግናለን። ለሌሎችም እንዲሁ አሪያ የሚሆን ተግባር ነው እርስዎ ያደረጉት። ለዛ ምስጋና ይገባዎታል ማለት እንወዳለን። እንደ ኢትዮ ኢንፎም እንግዲህ ላደረጉት ነገር ክብርም ምስጋናም እንቸራለን። ላደረጉት ነገር እንግዲህ ምን ይባላል እናመሰግናለን ነው ማለት የምንችለው። ኦኬ፣ እንደዛ ነው። ለህብረተሰቡ ግን አንድ መልእክት አለኝ። መልካም፣ ይቻላል። መልእክቴ ህብረተሰቡ ከፖሊስ ጎን በመቆም
የህፃናትና ሴቶች ላይ የሚፈጠረውን ወንጀል አብረን በጋራ እንከላከል ብላቸው ወዳለሁ እና ለመንግስታችንና ለባለሀብቶች ደግሞ ያለኝ መልእክት ለነሱም ጽድቅ ነውና አንድ ፋውንዴሽን ቢቋቋም በዚህ ስም ተቋቁሞ ህፃናቶች እንደዚህ ማሳደጊያ ቤተሰብ ሲያጡ እንዳይንገላቱ ቢያንስ እንደ ሀገራችን እንደ ኢትዮጵያ እንኳን አንድ ቢኖረን እዚህም ጋር ሳምንም ጠይቃቸው እናመሰግናለሁ። እኛም በጣም ነው የምናመሰግነው ለሰጡንም ጊዜ እጅግ ከልብ አድርገን እናመሰግናለን። እንግዲህ ለሰሩት መልካም ተግባር ቅድምም ብያለሁ እጅግ ከልብ አድርገን እናመሰግናለን። ለሌሎችም ትምህርት የሚሆን ነው። እንግዲህ የፖሊስ አባላት እንዲህ ህግን ከማስከበር ውጪም እንደው ህብረተሰቡን ማገልገል እንደዚህ አይነት በጎ ተግባር ላይ እንደሚሳተፉ ማሳያ ነውና ላደረጉት ነገር እጅግ ከልብ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም ቀን ይሁንልዎት። እሺ መልካም ቀን። አድማጭ ተመልካቾቻችን የሰማችሁት እንግዲህ ከዋና ሳጅን ነይማ ጀማል ጋር ያደረግነውን ቆይታ ነው። ዋና ሳጅን ነይማ ጀማል በምስራቅ ሐረርጌ ቀርሳ ወረዳ እንግዲህ ለ3 ቀናት ያህል በጫካ ተጥሎ የተገኘን ህፃን አንስተው ለበርካታ ሰዓታት እንደሰማችሁት ጡታቸውን አጥብተው ነው እንግዲህ አይኑን እንዲገልጥ ያደረጉት። እጅግ ልብ የሚነካ ነገር ነው። በዛ ሰዓት እዛ አካባቢ መሆን ምን ያህል ሊረብሽ እንደሚችል ማሰብ አይከብድም። ምክንያቱም የ3 ወር ህፃን እንግዲህ ለ3 ቀናት ምግብ ሳይመገብ ቆይቶ ሊሆን የሚችለውን ነገር ማሰብ ነው። እንግዲህ እሳቸውም እንዳሉት እየተንቀሳቀሰም አልነበረም ብለዋል። ለረጅም ሰዓታት ጡታቸውን ከጠባ በኋላ ግን እንግዲህ አይኑን ገልጦ አይቶኛል ሲሉ ተናግረዋል። እጅግ በጣም ልብ የሚነካ አሳዛኝ ታሪክ ነው። እሳቸው ያደረጉት ነገር ግን ለብዙዎቻችን ትምህርት የሚሰጥ ነው። እንግዲህ መልካም ነገር ማድረግ መልሶ በምድርም በሰማይም ይከፍላልና ብዙ ጊዜ መልካምን እናድርግ። እንደዚሁ ደግሞ ባለማወቅ የወለዱትን ልጅ በየጫካው በየእንትኑ የሚጥሉ በተገኘበት ቦታ የሚጥሉ እናቶችም ደግሞ ከዚህ ተግባራቸው እንዲቆጠቡ በትዕግስት ነገሮችን ማየት እንዳለባቸው ያስተማረ ጉዳይ ነው። በተደጋጋሚ እንሰማለን እንደዚህ አይነት ክስተት ሲከሰት እንደዚህ አይነት ነገሮች ላይ ጠንከር ያለ እንግዲህ ክትትል ተደርጎ ማሳወቅም ህብረተሰቡ እንደዚህ አይነት ነገር ችግሩ የከፋ መሆኑን ማሳወቅም ይገባል ማለት እንወዳለን። በዛ ላይ ደግሞ ወንጀል ነው። አንድ የወለዱትን ነፍስ እንደማጥፋት ነው የሚቆጠረውና በህግም የሚያስጠይቅ ከባድ ወንጀል ስለሆነ እንደዚህ አይነት ነገሮች እንዳይፈጸሙ ወይ ደግሞ እንደዚህ አይነት ነገሮች እንዳይደረጉ ለህብረተሰቡ ማስተማር የሚቻልባቸው ነገሮች እንዲፈጠሩ ማለት እንወዳለን። ለዛም ነው ማስተማሪያ ይሆናል ብለን ስላሰብን ነው ይህን ሀሳብ እንግዲህ ወደ እናንተ ያደረስነው። ከዋና ሳጅን ነይማ ጀማል ጋር የነበረን ቆይታ ይህን ይመስላል። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ797 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን አድርሱን። ላይክ ማድረግ እንዳይረሳ፣ ሼር ይደረግ። ሀሳብ አስተያየታችሁ ለኛ ለስራችን ጉልበት ይሆነናል። አብራችሁን እንዳላችሁም እንድናቅ ይረዳናል። ስለዚህ ሀሳብ አስተያየቶቻችሁን አድርሱን። የኔ ታሪክ የኔ እንግዲህ ጉዳይ ወደ ህዝብ መድረስ አለበት ወይ ደግሞ ይሄ ታሪክ ወደ ህዝብ መድረስ አለበት ብላችሁ የምታስቡት ታሪክ ካለ ደግሞ በስር በምታዩት ስልክ ቁጥራችን ደውሉልንና አድርሱን። እኛም እንግዲህ ይህንን ወደ ህዝብ መድረስ አለበት የተባለውን ጉዳይ ወደ ህዝብ የምናደርስ ነው የሚሆነው። ሁሌም ከህዝብ ጎን ነን ያለነው። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይሄ ኢትዮ ኢንፎ ነው። ለነበረን ቆይታ በድጋሚ እናመሰግናለን። መልካም ጊዜ